ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ስለዚህ ታዋቂ አርቲስት ማለትም አርቲስት ማራማዊት በርካቶች ሼር አድርጋችሁልኛል። ምን እየሰራች ነው ሚኮ ምን እየተደረገ ነው ብላችሁ ሼር አድርጋችሁልኝ ነበረ። ይሄው ቪዲዮ ልሰራ ነው። እስከ መጨረሻው ድረስ ሼር አድርጉልኝ። እንግዲህ እቺ አርቲስት ማራማዊት ትባላለች። እንግዲህ ይሄን ቪዲዮ ነው የላካችሁልኝ። ምን እያደረገች ነው? ምንድነው የለበሰችው? ማርያምን ለመምሰል ነው ወይ ያላችሁ ሰዎች ያላችሁ፣ እቺ ሴት ምንም ጥፋት የለባት። ድሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ሴቶች ሲለብሱ የነበሩትን አለባበስ ለበሰች እንጂ ምንም ጥፋት የለባትም። ወንድሞች እህቶች ብችሉ መምከር፣ ጥፋት ካለባት መገሰጽ ይሻላል እንጂ አንቺ አይገባሽም፣ አንቺ የቦታ አይመጥነሽም ማለት እጅግ የተከለከለ ነው በኦርቶዶክስ ስርዓት። ማርያማዊትዬ በጣም መልካም ስራ ነው፣ ጥሩ ነው። እንደዚህ ሁሌ ብትለብሺ ጥሩ ይመስለኛል። ይሄ አሁን ለላይክ ለፎሎ ወይ ደግሞ ለካሜራ ሳይሆን ክርስትና ህይወት ነው። የመዳን ቀን ዛሬ ነው። ስለዚህ ቀሚሱንም እንደዚህ ብትለብሺ እድሜ ልክሽን እግዚአብሔርን ብታገለግይ በክርስቶስ ብትሆኚ ደስ ይለኛል ብዬ አስባለሁ። በተረፈ ግን እንደዚህ የድሮ የእህቶቻችንን አለባበስ እንዲለብሰሽ በማሳየትሽ ግን እንኮራብሻለን እህቴ። እናንተ የምትገጽጿት ሰዎች ግን እባካችሁ ተው። እሺ ዲያቆኑ ቃጭሉን እየመታ ቤተክርስቲያኑን 3 ጊዜ ይዞራል። የዚህ ምሳሌ ደግሞ ምንድነው ካልን እመቤታችን ቅድስት ድንግል ማርያም ከአረጋዊ ዮሴፍ ጋር ሆና በቤተ መቅደስ እየዞረች ስለፈለገችው የዚህ ምሳሌ ነው። ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ ጠፍቶባት ነበርና ከአረጋዊ ዮሴፍ ጋር ሆና የፈለገችው ምሳሌ ነው ማለት ነው። ሌላው ደግሞ እዚህ ጋር ምንድነው የምንመለከተው? አንድም ቃጭሉን የሚመታበት ምክንያት ልጄ 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 እያለች ድንግል ማርያም መፈለጓ ድምጽ ማሰማቷ ቃጭሉ የዛ ምሳሌ ነው። ሌላው ደግሞ አንድም እዚህ ጋር ምን እንመለከታለን? የነቢያትን ጩኸት ያመለክታል። ይሄ ምንድነው ካልን ለአዳም ከልጅ ልጅ ተወልጄ አድንሃለሁ ብሎት ቃል ኪዳን ገብቶለት ነበርና ነቢያቱ አሁን ውረድ፣ አሁን ተወለድ፣ አሁን ተሰቅለ አድነን እያሉ ይጮሁ ስለነበረ የነሱ ምሳሌ ነው ማለት ነው። ይሄ ቃጭሉ ሲመታ መጮሁ ማለት ነው። እንግዲህ እንዳልኳችሁ ዲያቆኑ 3 መዞሩ እናታችን ቅድስት ድንግል ማርያም ልጇን ፍለጋ የተንከራተተችበትን ለመግለጽ ያመለክታል። ድምጽ ማሰማቱ ደግሞ ልጄ ልጄ እያለች መፈለጓንና የነቢያቱን ጩኸት ያመለክታል ማለት ነው። የዚህ ምሳሌ ነው በየሰዓቱ እየተዞረ ቃጭል እየተመታ ቤተክርስቲያኑን ዲያቆኑ የሚዞረው የዚህ ምሳሌ ነው። እኔ ኦርቶዶክስ ጣዖት የምታመልክ ነበር የሚመስለኝ። ገባረ ከእግዚአብሔር ውጪ ለብዙ ስሞች እንደ እግዚአብሔር አምልኮ የምታደርግ ነበር የሚመስለኝ። ግን ለካ የተረዳውበት አረዳድ ልክ አይደለም፣ ስህተት አለው። ስህተት ውስጥ እንድገባ ሞር ሲጨምርብኝ የነበረው አንደኛው ኤርሚያስ አበበ ነው። ኤርሚያስ ከፍተኛ ጥላቻ አለው። ኦርቶዶክስን ከፍተኛ ነው የሚጠላት። ግን የኦርቶዶክስ ፒላር የሆነው ትምህርቷ የዘላለምን ሕይወት እንድታገኝ ትልቅ አስተዋጽኦ አለው። የዘላለምን ሕይወት እንድታገኝ ዛሬ የማሳያችሁ የመጨረሻ የድፍረት ጥግ ፕሮቴስታንት ስትሆኑ ምን ያህል ልትዳፈሩ እንደምትችሉ ነው ማሳያችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስን አልጋ ላይ ተኝቶ አገኘችው። አረስተው ቤተክርስቲያን ቸርች ሄደች። ምን ያህል ድፍረት እንደሆነ እንግዲህ አስቡ። በምችሉት መጠን ኮፒ ሊንክ አድርጉት። የምትናገረው ልስማ። ወይኔ ለሊት ሳልጸልይ ብዬ ስነቃ ሳልጸልይ ነው የነጋው። ከዛ ትዝ ሲለኝ ማታ ኢየሱስ እዛ ጋር ነበር፣ ቁጭ ብሎ ነበር። ኢየሱስ ነበር ስል አሁን አልጋዬ ላይ ፍራሼ ላይ እንደዚህ እግሩን እንደዚህ አድርጎ እግሩን እንደዚህ አድርጎ እንደዚህ ጋደም ብሏል። ጋደም ብሎ እንደዚህ በትዝብት ነገር ያየሽ። እሺ እንግዲህ እንደሰማችኋት አልጋዋ ላይ ረስታው ሄደች። ማንን? ኢየሱስ። ይሄ ነው እንግዲህ ድፍረታቸው። ደግሞ በኮንፊደንስ ወጣ ሚዲያ ላይ ታወራለች። ምን አይነት ድፍረት ነው? እንደው ምን አይነት ሰይጣን ቢጠናወታችሁ ነው እንደዚህ የምትዳፈሩት? ለዚህ ነው አያችሁ የኛ ክርስቶስና የእናንተ ክርስቶስ ፈጽሞ አይገናኝም። የኔ ምናልባት እንደው ወይ ባለቤትም ከሌለሽ ውሽማሽን ይሆናል አልጋ ላይ ረስተሽ ወጣሽ ስትመለሽ ያገኘሽ እሱ። አምላክን በዚህ መንገድ አትዳፈሩ። ይህ የፕሮቴስታንቲዝም የድፍረት ጥግ ነው።
ጸድቀናል የምትለው አካል ጻድቅ ነን የምትለው አካል ከአምላክ ጋር እንድትደፋፈሩ ታደርጋለች። እባካችሁ ስነ ስርዓት ያዙ። ስሙ ክቡር ጉልበት ሁሉ የሚሰግድለት ስም ነው። በእንደዚህ አይነት አፍ የሚጠራ ስም አለ። የአምላክ ስም ኮፒ ሊንክ አሉት። አንድና አንድ ዛሬም ነገ ማሳቤ ምንድን ነው? አቡነ አብርሃም ላይ የተሰነዘረውን ትችት አሁንም አልቀበለውም። ልክ አይደለም። አቡነ አብርሃም ላይ የተሰነዘረውን ትችት ዛሬም አልቀበለውም። ስህተት ነው። ነገር ግን አረብ ሀገር ያሉ ሴቶችን አላግጠህባቸዋል፣ ስቀህባቸዋል ምናምን። እኔ በእነሱ አይደለም የሳውኩት። በሰዓቱ እየተናገርኩኝ ባለውበት ሰዓት ላይ ኮመንት ተጻፈ እና ኮመንት ሲጻፍ ያንን ኮመንት አየሁና በዛ ኮመንት ሳኩኝ። በዛ ኮመንት ስስቅ መጨረሻ ላይ ሁላችንም አስመሳዮች ሁሌ ነው የምለው፣ እኔ ሁላችንም አስመሳዮችም ሁሌ ነው የምለው። ከዛ ያቸው ሪከርድ አድርገው ያዙትና አንደኛ የኔን ንግግር ሳትሰማ እፎይ፣ የኔን ንግግር ሳትሰማ የኔን ሙሉ ሀሳብ ሳታዳምጥ እኔ ብቻ ለእህቶቼ ጠበቃ ልሁን እህቶቻችንን ተሳድበሃል ብለህ ለመናገር የሄድከው ያ የውሸት ክስ ነው፣ የውሸት ክስ ነው። ስለዛ እንደዛ ብሎናል ብላችሁ ያዘናችሁ ኦርቶዶክሳውያን እህቶቼ ካላችሁ እኔ እንደዛ አልተናገርኩኝ። እናንተን የሚያቃልል ነገር አልተናገርኩኝም። ጀስት ያደረኩት ነገር ምንድነው? በማወራበት ሰዓት ላይ አንዳንድ ኮሜንቶች ስላሳቁኝ የምላችሁ በአባቶች ላይ በተለይ በአቡነ አብርሃም ላይ የተሰነዘረው ትችት ዛሬም ነገም ለእኔ ልክ አይደለም፣ አልቀበለውም። እሱኛውን ነገር እንትን አልልም። ይቅር ያላችሁ እህቶች ካላችሁ ግን እናንተን እንዳልተናገርኩኝ ማወቅ አለባችሁ። የእነዚያ ቅዱሳን አባቶች በሲኖዶስ ውስጥ የተሰበሰቡት የነዛ መንፈስ ቅዱስ የሚመራው ጉባኤ የእነሱ ጸሎታቸው ነው። ምናልባት በፊት ለፊት ስንመጣ ፊት ነስተው ሊሆን ይችላል፣ ቤት አተን ተንከራተን ሊሆን ይችላል፣ ምናምን ብዙ ነገር ዋቲፍ ተደብቀው የሆነ ነገር በግልጽ ማረጋገጧቸው ግን ተደብቀው የሚያደርጉልን ጸሎትስ ቢሆን የጠበቀንና ዛሬ እዚህ ጋር ያገናኝ ምንም ቢሆን ምንም የወለደች እናት እንኳን ምንም ብታስከፋን ችለን እናልፋለን። ልክ እንደዛ በምጥ የወለደችን ቤተክርስቲያን አደራ የሰጠችንን አባቶቻችንን በትዕግስት ብንመለከታቸው የሚል አቋም ስላለኝ ነው እኔ ያንን ሀሳብ ያቀረብኩት። ትልቁ ሀሳቢ በአባቶች ላይ ያ ነው እንጂ እናንተ የምታዩት ነገር ሳይታየን ቀርቶ አይደለም። እናንተ የምትመለከቱት ነገር ሳልመለከተው ቀርቼ አይደለም። እናንተ የተሰማችሁ ነገር ሳይሰማኝ ቀርቶ ሳይሆን ፈለገ ይምጣ ብዙ ችግሮች ውስጥ ሙሽ ውስጥ ብንገባ እግዚአብሔር እኛን እስካተረፈና ሰላም እስከሰጠን ድረስ አባቶች ለምሳሌ ብፁዕ አቡነ አብርሃም ማለት የሚመሩት ሀገረ ስብከት ያላቸው የቅዱስ ሲኖዶስ እንግዲህ ዋና ስራ አስኪያጅ እጅግ በጣም ትልቅ ቦታ ላይ ያሉ አባት ናቸውና ኃይለኛ ስራ ይኖርባቸዋል ብዬ አስባለሁ በዙሪያቸው። እሱ ከዛ አንጻር ትንሽ ጊዜ ብንሰጣቸው ዝምታቸው ምናልባት ነገሩን አርግቦት ከመጣው ከትልቅ ከታሰበ ዓላማ አሳልፎንስ ቢሆን የሚል እምነት ስላለኝ ነው። እና አባቶች ላይ አሁንም ነገም ዛሬም ከነገ ወዲያም ስንናገር ጥንቃቄ ያስፈልጋል ብዬ እኔ በግሌ አምናለሁ። ምክንያቱም ብዙ ህዝብ ይመራሉ፣ ብዙ ሰዎችን ያስተዳድራሉ። እነሱም ፖይንት አውት አድርገን ስንናገር የሚመሩት ህዝብ ውስጥ መከፋፈልን እንፈጥራለን። እኛ በትዕግስት ብናሳልፈውና በጸሎት ብንበረታ ወጥተው ከሚናገሩትና ብዙ ነገር ከሚሉት ይልቅ እኔ አባቶች ጸሎት ቢያደርጉልን እና ጸሎታችሁ ይረዳናል ብዬ ስለማምን ከዛ አንጻር ነው። አይ ልደት ማይመቸኝ ሰው ነው ስላለ፣ ምክንያቱም ጋብዞኛ አያውቅም። ያልጋበዘኝን ሰው እንዴት ነው ማመሰግነው? ሽንቴ ሸምጥጠ ተጋበዝ ስትባል ውሻ ላበላው ነው የሚጮኸው ትላለህ። ውሻ ከኋላ እየጮኸ ነው። ሚዩት ላድርግ። ያ ምንድነው እሱ ብዙም እንትን የለንም። አክቹዋሊ እኔ ፐርሰናሊ ልደት ለኔ ባለውለታዬ ነው። ብዙ ነገሮች እንትን ብሏል፣ በውስጥም ያወራኛል። አይ ቲንክ ጥቂት ሰዎች ናቸው ቴሌግራም ላይ የምደዋወላቸው። ከምደዋወላቸው ውስጥ አንዱ እሱ ነው። አይ ቲንክ ከሚሰሩት ንጽጽር ራሱ 10-15% ያህል ቢሆኑ የሚደዋወላቸው ነው። ከነዛ ውስጥ አንዱ ነው እና እናወራለን።
ሰበርና ደስ የሚል የምስራች ዜና ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገልገያ የሆኑ ንዋያተ ቅድሳት ጸናጽል፣ ከበሮ፣ መቋሚያና ሌሎች ተጨማሪ 7 ንዋያተ ቅድሳት ወይም ቅዱሳት መጻሕፍት በኢትዮጵያ አእምሯዊ ንብረት ባለስልጣን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት መሆናቸው እንግዲህ ተመዝግቧል ማለት ነው። ይህ በጣም ደስ የሚልና ከዚህ ቀደም በማህበራዊ ሚዲያ ብዙዎቻችንን ብዙ ሲያስብለን ብዙ ሲያጫጩኸን የከረመ ነገር ነበር። ስለዚህ ካሁን በኋላ የቤተ ክርስቲያንን እነዚህ ንዋያተ ቅድሳት አንስቶ መጠቀም አይቻልም። የተጠቀመን በሕግ ያስቀጣል ማለት ነው። ይህ እንዲሆን እንግዲህ ከፍተኛው ሚና የተጫወታችሁ የሕግ አካላት በእውነት ቤተ ክርስቲያን በጣም ታመሰግናችኋለች። ደስ የሚል የምስራችንና ደስ የሚል ተግባር ነው የፈጸማችሁት። ይህንን እንዲፈጸም የሚያደርጋችሁ የቤተ ክርስቲያናችን የበላይ አካላት ክብር ይገባቸዋል። ተቀብላችሁም ደግሞ ይህንን ንብረታችን መሆኑን ያረጋገጣችሁ ደግሞ አካላትም እንደዚሁ ምስጋና ይገባቸዋል። እጅግ እናመሰግናለን። ካሁን በኋላ ጸናጽል፣ መቋሚያ፣ ከበሮ ይዞ መፈንጨት አይቻልም። ፕሮቴስታንቶች እኔ የገሊ ነኝ ብለን አንመጣም ቢሉ ራሱ ባይ ዲፎልት ግን ፕሮቴስታንቲዝም ራሱ ማለት ነው እኔ የገሊ ነኝ እንድትል ያደርግሃል። የሉተር ነኝ፣ የካልቪን ነኝ፣ የዝዊንግሊ ነኝ ወይም የቻርልስ ፓራ ነኝ እንድትል ያደርግሃል። ለምን መሰለ? ፕሮቴስታንቲዝም ውስጥ ያሉ ዲኖሚኔሽኖች ወይም ግሩፖች ሁሉ የተመሰረቱት በሆኑ ግለሰቦች ነው። በሆነ ሰው የሆነ ሰው ይመጣና ይመሰረታል። የዛን ሰው የተቀዳ ነገር ይዞ ይሄዳል። ሰው የተወሰነ ላሻሽለው ላሳድገው ልትል ትችላለህ፣ ግን መሰረት ግን የሆነ ግለሰብ ነው የሚሆነው። ወደ ቤተክርስቲያን ግን ዘወር ስትል ቤተክርስቲያን ጉባኤ ከመሆኑ አንጻር የክርስቲያኖች የምዕመናን ህብረት ከመሆኑ አንጻር ጀማሪዋም ፈጻሚዋም ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በክርስቲያናችን ውስጥ ጌታችን ኢየሱስ ሊቀ ካህናትና ሐዋርያ ነው። የቤተ ክርስቲያናችን ራስ እርሱ ኢየሱስ ነው። እርሱ ሙሽራ ነው። ይህች ጉባኤዋ ደግሞ የኛ ቤተ ክርስቲያናችን የኢየሱስ ሙሽራ ናት። ሙሽራው ሲመጣ ይህችን ሙሽራዋን ለመውሰድ ነው የሚመጣው። ታዲያ ያኔ ጌታችን ኢየሱስ ሲመጣ እንዳያጣቸው በዚህ በሰው ግሩፖች ውስጥ ታጥረው ያሉትን ብንጠራቸውና እንደው የኢየሱስ ቤተሰብ ሁኑ፣ በጌታ አካል ውስጥ ተጨመሩ፣ እርሱም ቤተክርስቲያኒቱ ናት ብለን ብንጣራ ይህ ምኑ ነው ጨለማው? ወዳጄ ጥቂትን ጊዜ አለ ለወታደሮቹ ከእናንተ ጋር እቆያለሁ፣ ከዚያም ወደ ላከኝ ይሄዳለሁ። ትፈልጉኛላችሁ፣ አታገኙኝም፣ እኔ ወዳለሁበት ቦታም ልትመጡ አትችሉም አላቸው ይላል። ጥያቄያችን ትፈልጉኛላችሁ፣ አታገኙኝም አለ። ለምንድን ነው የሚፈልጉት? ሊገሉት ሊሰቅሉት ከተባለ አታገኙኝም አላቸው። እኔ ወዳለሁበትም ልትመጡ አትችሉም። ካላገኙት እሱ ወዳለበት ቦታ መጥተውም ሊይዙት ካልቻሉ የታግኝተው ገደሉት፣ የታግኝተው ሰቀሉት። ይሄ ጥያቄያችን ነው ማለት ነው። እንደሰማችሁት ነው እንግዲህ የራሷ አሮባት የሰው ምን ታደርጋለች ይባላል እና እንግዲህ ጥያቄው የተጠየቀው ከመጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ ደግሞ የሚፈታው የሚተረጎመው ሰዎች በመሰላቸው ወይንም ደግሞ እንደ ሰዎች ምልከታ ሳይሆን የእግዚአብሔር ቃል የሚፈታው በእግዚአብሔር ቃል ስለሆነ ይህንኑ መሰረት በማድረግ ጌታችንና መድኃኒታችን ኢየሱስ ክርስቶስ ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ በማለት የተናገረው ትፈልጉኛላችሁ አታገኙኝም የሚለውን ይሄ በቅዱስ ዮሐንስ ወንጌል ምዕራፍ 7 ቁጥር 32 እስከ 34 ድረስ ተጽፎ የሚገኘው ቃል ለምንድን ነው ክርስቶስ እንደዚህ ያለው ስንል በጊዜው ፈሪሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስን ለመግደል ወታደሮቻቸውን አስታጥቀው እንደላኩ መጽሐፉ ያስረዳናል። በዚህ ጊዜ ጌታችን ኢየሱስ ክርስቶስ እነርሱ ወታደሮቻቸውን አስታጥቀው ቢልኩም እንኳን የሚሞተው በፈቃዱ እንጂ በአይሁዳውያን ኃይል እንዳልሆነ ለመግለጽ ትፈልጉኛላችሁ አታገኙኝም አላቸው። ጥቂት ጊዜ ከእናንተ ጋር እቆያለሁ። አሁን አስታጥቀው ልከዋል። አሁን ወታደሮቻቸውን ሎሌዎቻቸውን ልከዋል። አሁን መግደል ይፈልጋሉ። ግን አሁን የማይገድሉት አሁን የማይሞተው ክርስቶስ የሚሞተው በእነሱ ኃይል በእነርሱ ትጥቅና በእነርሱ ሎሌዎችና ወታደሮች ሳይሆን በገዛ ፈቃዱ የሚሞትበት ጊዜ እንዳለ ለማስረዳት ጌታችን ኢየሱስ ክርስቶስ ጥቂት ጊዜ አለ። አሁን አትገሉኝም፣ የምሞተው በገዛ ፈቃዴ ነው። ስለዚህ በፈቃዴ እንጂ በእናንተ ኃይል አልሞትምና ጥቂት ጊዜ አለኝ፣ በዛን ጊዜ እኔ በፈቃዴ እሞታለሁ የሚል ነው ሐሳቡ። ማር ዮሐንስ ይህንን ሲያብራራ እንደዚህ ይላል።
ይህም በፈቃዱ እንደሚሞት እንጂ በአይሁድ ኃይል ተገዶ እንደማይሞት ያመለክታል ይላል። በፈቃዱ እንደሚሞት እንጂ በአይሁድ ኃይል ተገዶ እንደማይሞት ያመለክታል ይላል። ከዚህ ጋር ተያይዞ ትፈልጉኛላችሁ አታገኙኝም የሚል ቃል ጌታችን ኢየሱስ ክርስቶስ ለምን ተናገረ? እነርሱ እንደሚፈልጉት ተናግሯል። ሰውየውም የጠየቀው ትፈልጉኛላችሁ አታገኙኝም ብሏልና የት አግኝተው ነው የገደሉት የሚለውን ነው ሰውየው የጠየቀው። ነገር ግን ጌታችን ኢየሱስ ክርስቶስ ትፈልጉኛላችሁ አታገኙኝም ያለው ስለ ሁለት ምክንያት ነው። የመጀመሪያው ስለ ሞቱና ወደ አብ ስለመሄዱ፣ ስለ ማረጉ፣ ስለ እርገቱ ነው የተናገረው። አርጋለሁ፣ እሞታለሁ፣ ሞትን ድል አድርጌ ተነስቼ አርጋለሁ። ስለማርግ እናንተ አታገኙኝም። ትፈልጉኛላችሁ ሞቼ ሞትን ድል አድርጌ ተነስቼ ካረኩ በኋላ እናንተ ልታገኙኝ አትችሉም በማለት ተናግሯል። ሁለተኛው ደግሞ ጌታችን ኢየሱስ ክርስቶስ ርስቱ ወደ ሆነችው ወደ መንግስቱ የራሱ የሆኑትን ያስገባል። በእርሱ የሚያምኑት መንግስቱን ይወርሳሉ። ነገር ግን በእርሱ ያላመኑ እነዚህ ደግሞ መንግስቱን አይወርሱም። ስለዚህ ትፈልጋላችሁ፣ ነገር ግን መንግስቴን አትወርሱም፣ አታገኙኝም ለማለት ነው። ስለዚህ እርሱ ወደ አብ ይሄዳል። ወደ ቀደመው ክብሩ በአብ ቀኝ ይቀመጣል። በኃይል በስልጣን ደግሞ ዳግም ይገለጣል። ስለዚህ አይሁድ ፈሪሳውያን ይፈልጉታል። ሞትን ድል አድርጎ ተነስቶ ወደ አብ ስለሄደ አያገኙትም። ይፈልጉታል። ርስቱን መንግስቱን ደግሞ በስሙ ላመኑት ለነርሱ ስላዘጋጀላቸው እነዚህ አያገኙትም እንጂ መቼ ተገደለ ከሚለው ጋር የሚገናኝ አይደለም። ጌታችን ኢየሱስ ክርስቶስ በገዛ ፈቃዱ ሞቷል። አዎ፣ በሞቱ ሞታችንን ገድሎ በትንሣኤው ኃይል ከሞት ተነስቷል። ስለዚህ የዮሐንስ ወንጌል ምዕራፍ 7 ቁጥር 32 እስከ 34 ድረስ ተጽፎ የሚገኘው በመጀመሪያው ክርስቶስ በፈቃዱ መሞቱን የሚያመለክት ነው። ጊዜ ገና አልደረሰም፣ ጥቂት ጊዜ ከእናንተ ጋር ቆያለሁ ብሎ ያስረዳው ይህንን ነው። ሌላው ደግሞ እንደሚሞትና ወደ አብ እንደሚሄድ ደግሞም ርስቱን መንግስቱን እንደሚያዘጋጅልን ይህንን መንግስት እነርሱ እንደማያገኙት እርሱን ደግሞ ይፈልጉታል፣ ነገር ግን እርሱ ስለሚያርግ እንደማያገኙት ለማስረዳት ይህንን ቃል ተናገረ። እያንዳንዱ ቤተክርስቲያን ውስጥ የሚከወነው ነገር ሁሉ ራሱን የቻለ ምስጢር አለው፣ ትርጓሜ አለው። ስለዚህ አክፍሎትን በቤተ ክርስቲያን ውስጥ ለምሳሌ ጌታችንና መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በዕለተ ዓርብ በመስቀል ላይ ውሎ በስተመጨረሻ ላይ ከመስቀል ከወረደና ወደ መቃብር ከሄደ በኋላ አብረውት የነበሩት እመቤታችን ቅድስት ድንግል ማርያም፣ እነ ያዕቆብና እነ ዮሐንስ የአምላካችንን ትንሣኤ ሳናይ እህል አንቀምስም ብለው ከሐሙስ ማታ ጀምሮ እስከ ትንሣኤ ወይም ደግሞ እስከ ቅዳሜ ሌሊት ድረስ ምንም እንዳልበሉ ታሪኩ ተጽፎ ይገኛል። ስለዚህ ይህ ማለት አክፍሎት ማለት ነው። እነ አባቶቻችንና አውሳቢዎስም ሐዋርያት ጌታችን ትንሣኤ ሳናይ አንበላም አንጠጣም ማለታቸውን በመጽሐፍ ጽፈውት የምናገኘው ታሪክ ነው። ስለዚህ አክፍሎት ማለት በቤተ ክርስቲያን ውስጥ ለምሳሌ የቻለ ሐሙስ ማታ በልቶ ዓርብና ቅዳሜ ቀን ሳይበላ ቅዳሜ ሌሊት ትንሣኤውን ካየ በኋላ ይበላል። በዚህ መካከል ያለው ከምግብ ተለይቶ የመቆየት ሁኔታ አክፍሎት ይባላል። እንግዲህ እኛም እንዳቅማችን በተለይ ቅዳሜን የምናክፍላለን፣ ቅዳሜን ብቻ። ሌሎቹ እንግዲህ እንደተሰጣቸው ጸጋ መጠን ከሐሙስ ማታ ጀምረው እስከ ትንሣኤ ዕለት ድረስ ወይም እስከ ቅዳሜ ሌሊት ድረስ የሚያከፍሉ አሉ። ይሄ እንግዲህ ከምግብ ተለይተን የምንቆየው ቆይታ አክፍሎት ይባላል ማለት ነው።